ያበላሽ በጨለማ ዓለም የለም። ዝንቦላ፣ ድግምትም፣ ሟርትም የዘር መርገምን ያክል የሰውን ሕይወት አያበላሽ። ታዲያ የዘር መርገምን እንዴት እንሰብራለን? 4 መንገዶች ይጠቁሟቸዋል። የመጀመሪያው ነገር በዘራችን መካከል ያለውን ተመሳሳይ ችግር መለየት። ለምሳሌ አለማግባት ሊሆን ይችላል። ካገቡ በኋላ ለመውለድ፣ ስኳር፣ የደም ግፊት፣ ተመሳሳይ የሆኑ የበሽታዎችን አይነቶች ወይም የካራክተር ችግሮችን ለይቶ ማወቅ፣ የባህሪ ችግሮችን ለይቶ ማወቅ። ሁለተኛ በህይወታችን ውስጥ ያሉትን የኃጢአት ልምምዶች ማስወገድ። ሶስተኛ የእግዚአብሔርን ቃል ይዘን በዛ የእግዚአብሔር ቃል መርገምን በመስበር ህይወታችን ላይ ለውጥ ማምጣት እንችላለን። አራተኛ የምህረትን ጸሎት መጸለይ ተባለ። ብሩክዬ ቴንኪው። እሺ አሁን እኔ ይሄን ወንድሜን እንትን ለማለት አይደለም ለመኮነን ምናምን አይደለም። አንድ ቀን ስለ ክርስቶስ በክርስቶስ ኢየሱስ ስላለ በረከት ሲረዳ በክርስቶስ ኢየሱስ ስላለው ስለ አዲሱ ኪዳን የህይወት ስርዓት ሲረዳ ይሄ ልጅ ራሱ ይቅርታ እንደሚጠይቅ አምናለሁ። በሱ ላይ ለመሳለቅ አይደለም ወዳጆች። አሁን ፐርሰናል ሳናደርገው ወንድማችን ላይ ፐርሰናል ሳናደርገው ትምህርቱ ላይ የመጀመሪያ ነገር የተናገረው ምንድነው? ችግርን መለየት። በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ችግራችሁን ለዩና እርግማናችሁ ይሰበራል የሚለው? መጽሐፍ ቅዱሳዊ ነው ባይዘው። እኔ እኮ ችግር እርግማን አለብኝ ብሎ የሚያስብ ሰው ችግሬን ለየው። እሺ ችግሬን ለየው። እኔ ለምሳሌ ማጨስ ከሆንኩ ችግሬን ለየው። እኔ አጨሳለሁ፣ እኔ እጠጣለሁ፣ እርግማኔ ይሰበር። ችግሬን ማመኔ እርግማንን አያሰብርም። ነገርኳችሁ። ምንድን ነው ያልኩት? በሐዲስ ኪዳን ውስጥ ባለፈው ስለነሳ ተናግሬያለሁ። የሰው ችግሩን ማወቅ በራሱ ሰውን ነፃ አያወጣው። ለምሳሌ ባለፈው ምን ብያቸዋለሁ? ለምሳሌ ወንጀል ሰርቶ የሄደ ሰው ፍርድ ቤት ሲገባ ፍርድ ቤት ገብቶ ወንጀል ሰርቻለሁ ማለቱ ነፃ አያወጣው። ወንጀል ሰርቻለሁ ነፃ አያወጣው። ይልቁኑ ምን ይቀበላል ሲባል ያንን ነገር ሄዶ ፍርዱን ይቀበላል። ፍርዱን ሲቀበል ፍርዱን ጠጥቶ ሲወጣ ነፃ ሆኖ ይወጣል። ፍርዱን ኃጢአቱን ማመኑ ወይም የሰራውን ወንጀል ማመኑ ነፃ ሆኖ እንዲለቀቅ አያደርገው። ልንገራችሁ። ሁለተኛ የምህረት ጸሎት መጸለይ። ምህረት አልተደረገልንም። እግዚአብሔር ኃጢአትን የማይቆጥርበት ሰው ብፁዕ ነው። እግዚአብሔር አዲስ ኪዳንን ሲሰጥ እንዴት ነው? ኃጢአታችንን እየቆጠረ የሚሰጥበት ኪዳን ነው አይደለም። አዲስ ኪዳን ምንድን ነው? ሊቀ ካህናችን በድካማችን እየራራልን የምንኖረው ህይወት ነው። ቅድም አንድ የተጠየቀ ጥያቄ ያለው ኮሜንት፣ ታዲያ ከክርስቲያን እንዴት ነው ሰይጣን የሚወጣው? ክርስቲያን መሆኑን እኔ አላውቅም። ቸርች ውስጥ አጋንንት በየቀኑ የሚወጣበት ሰው ክርስቲያን ይሁን አይሁን እኔ አላውቅም። እሱ ነው ክርስቲያን ነኝ ያለ። በክርስቶስ ኢየሱስ ያመነ ሰው 2 ኤክሰፕሽን አለው። አንደኛ በክርስቶስ ማን እንደሆነ የማያውቅ ሰው በነፍሱ ሰይጣን ይጫወትበታል። በነፍሱ ሰይጣን ይጫወትበታል። በክርስቶስ ማን እንደሆነ መባረኩን ምኑን ያለው አንዳንድ ሰው አይታችኋል። የሆነ ሞቅ ሲለው ጌታን እቀበላለሁ ብሎ እጁን ያነሳል። ጌታን ሊትራሊ መቀበሉን አይታወቅም። ይኸው ዮሐንስ ወንጌል ምዕራፍ 2 ላይ ዮሐንስ ወንጌል ምዕራፍ 2 ራሱ ጌታ ኢየሱስ ክርስቶስ የተናገረው እኔ ከራሴ አይደለም ማወራው። ጌታ ኢየሱስ ክርስቶስ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 2 ቁጥር 23 በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። ምን አለ? ብዙ ሰዎች በስሙ አመኑ። ምኑም ባደረገ ጊዜ? ተአምራቱን ባደረገ ጊዜ ብዙ ሰዎች ምልክት ባዩ ጊዜ ብዙ ሰዎች በማን አመኑ? በኢየሱስ ስም አመኑ፣ በስሙ አመኑ። ከዛ ጌታም እንደሚል ስሙ ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ስለ ሰውም ማንም ሊመሰክር አያስፈልገውም ነበርና አይተማመናቸውም ነበር፣ ራሱ በሰው ያለውን ያውቅ ነበርና። ስለዚህ አሁን 2 ነገር አለ። ለምሳሌ በአጋንንት መያዝ ከየት ሊመነጭ ይችላል? አንደኛ ክርስቶስን ተቀብያለሁ የሚል በክርስቶስ ግን ማንነቱን ምን ያላደረገ ያልተቀበለ በክርስቶስ ያልተወለደ ሰው። በደንብ አድርጌ ልንገራችሁ፣ ሰይጣን የሰው ልጅ አይገለም። እንኳን ያመነን አይደል ያላመነን ሰው 3000 ሰው 3000 መንፈስ በጌርጌሴኖን የነበረው ሰው 3000 መንፈስ ይዞ ይኖራል ሰውዬው። how much the spirit of human being is so powerful። የእግዚአብሔር መልክ ያለበት ያ የሰው መንፈስ ምን ያክል ፓወርፉል እንደሆነ ተመልከቱ። 3000 ይዞ እየኖረ ነው ሰውዬው አንዱ ሰው። ከዛስ 3000 ሰው ግን ከዛ ሰውዬ ወጥቶ ወደ እርያ ሲገባ እርያዎቹ ሁሉ ገደል ውስጥ ገብተው ነው የሞቱት። የሰው መንፈስ ምን ያህል ፓወርፉል እንደሆነ አያችሁ። በክርስቶስ የጸደቀ ሰው ላይ እርግማን ሰርቶ ያውቃሉ? አምጣ አሳየኝ። ድህነት እርግማን ነው?
ድህነት ያለ መስራት ውጤት ነው። ለዛ ነው ድህነት እርግማን ነው ብሎ የሚያስተምሩት። በሽታ እርግማን ነው፣ እርግማን ነው ወዳጆች። ለምሳሌ እኔ አሁን ባለፈው አሞኝ ነበር፣ እርግማን ነው አይደለም። በሽታ እርግማን ነው። በሽታ እርግማን ከሆነ ለምን ትታመማለህ ወዳጅ? ለምን ትታመማለህ? መታመም ስላለ አይደል እንዴ ሄደ ተፈወስ እንድትፈወስ የሚጸለየው? ሄዳ ድህነት የስንፍና ውጤት እንጂ የእርግማን ጉዳይ አይደለም። ድሃ የሆነ ጴንጤ ስታይ ታዲያ እንትን የምትለው ይሄ እርግማን ካልከው በክርስቶስ ኢየሱስ ሆኖ ድህነት እርግማን ከሆነበት ያ በክርስቶስ ኢየሱስ የዳነው ሰውዬ ኃጢአት አለበት እያልክ ነው? በመንፈሳዊ በረከት አልተባረከም እያልከኝ ነው? ሁሉም ሰው ሆን ብሎ ነው ድሃ የሆነው? ርዕዮተ ዓለም፣ የኑሮ ውድነት፣ የኑሮ ሁኔታ ውዝግብግብ አድርጎት እየለፋ እኮ ድሃም ይሆናል። እየለፋ እንዲህ ላቡ እንደ ውሃ እኮ እየፈሰሰ እዚህ ዱባይ ሀገር እኮ በሰዓት 1000 ድራም እኮ የተከፈለ 8000 ማለት 800 ድራም የተከፈለ በኢትዮጵያ 30 ሺህ ብር ቤት ክራዩ እኮ ግማሹ 400 ያ እየተከፈለው አፈር ድሜ እየበላ እየሰራ እኮ ድሃ አለ። እርግማን ነው ያ አይደለም ወዳጆች። ከእውቀት ማጣት የተነሳ ነው። ለምሳሌ ጥሩ የቢዝነስ ኮርሶችን ቢወስድ ያለች እንዴት ትርፋማ መሆን እንዳለበት ቢያውቅ ቶሎ ሽል ብሎ ይሰራል። ሙስሊም ሰርቶ የሚባረከው ታዲያ እርግማን ስለሌለበት ነው። ይኸው እዚህ ዱባይ ላይ እኮ እግር በደንብ አድርጎ እግር እሳት ላይ የቆመ እነሱ በ50 ሙቀት እንዲህ እኛ እየዞርን እነሱ ቁጭ ብለው ስትሯቸውን እየጠጡ እርግማን ስለሌለባቸው ነው። እኛ እርግማን አማኞች ስላለብን ነው። እነሱ ዘና ብለው እኛ ዋጋ የከፈልን የምንኖረው አይደለም። በክርስቶስ ኢየሱስ ያመነ ሰው ላይ እርግማን አይሰራም። ይኸውላችሁ ያ ማለት ግን ምን መሆን አለበት? በክርስቶስ ያላችሁን ማንነት ጠንቅቆ ያወቀ ሰው መሆን አለበት። በነፍሱ ሰው ሰይጣን የሚጫወትበት ሰው አለ። ለምን? በክርስቶስ ያለውን ማንነት ያልተረዳ ሰው ላይ በነፍሱ አሁን እርግማኔን አስወግድ ለምትለው ሰው እርግማንን አስወግጃለሁ፣ በመስቀል ላይ ተሰቅያለሁ፣ ከዚህ በላይ ምን ላድርግ? አይ ጌታ ሆይ አንተ ያልሰበርከው አገልጋይ የሚሰብርልኝ እርግማን አለ ስትለው አይ እሱን አንተ ነው የምታውቀው ይልሃል። ጳውሎስ እርግማን ይሰበር ብሎ የጸለየ ሰው አለ? ወደ ክርስቶስ የመጡ ሰዎች ገና ጌታን የሚያገኙ ሰዎችን እንጸልያለን። ለምን? በደንብ እችን ተናግሬ ልጨርስ። ትምህርታችን 10 ደቂቃ ብቻ ነው ከዚህ በኋላ። በደንብ ስሙኝ። ሰው ወደ ክርስቶስ ሲመጣ ከህይወት ላይ እርግማን የተሰበረ ይሁን ብላችሁ ሰው ልክ አሁን እኔ በጌታ በኢየሱስ ክርስቶስ ሳምን ከአባቴ ወደ እኔ የሚመጣው የህይወት ስርዓት ተቆርጧል። የህይወት እትብቴ ከአብ ጋር ተጋጥሟል። ልክ በክርስቶስ ኢየሱስ ሳምን የህይወቴ ባለቤት የህይወቴ ጌታ ህይወቴ የሚቀዳው ከየት ነው? ከክርስቶስ ኢየሱስ ከእግዚአብሔር ነው። ስለዚህም በህይወቴ ላይ የአባቴ እርግማን ሳይሆን የእግዚአብሔር በረከት ነው በህይወቴ ላይ የሚሰራው። ስለዚህ የሚከታተለኝ እርግማን ከአባቴ ወደ እኔ አይተላለፍም። ለምን? መጽሐፍ ቅዱስ ቸርነትና ምሕረት በህይወቴ ዘመን ሁሉ እንደውም የግሪኩን ስታነቡት ራዳፍ ነው የሚለው። ራዳፍ ማለት ቸርነትና ምሕረት በህይወቴ ዘመን ሁሉ ያሳድዱኛል። የሚያሳድደኝ የእግዚአብሔር ቸርነትና ምሕረት እንጂ የአባቴ እርግማን አይደለም። አላውቅም ብራዘር፣ እንዲህ የጨከነ ነው ክርስትና፣ እንዲህ የጨከነ ነው። አላውቅም። የሀበሻ ያደረግነው እኛ ነን። እርግማን እያልን ያደረግነው እኛ ነን። የተግባቦት ችግር ያለባት ሴት ትዳር ሳታገባ ስትመርጥ ቆየች። ተረከዙ እንደዚህ፣ ገቢ ያለው እንደዚህ፣ መኪና ያለው እንዲህ እያለው ሰው እንደ እንትን እየመረጠች የቆየች ሴት ባታገባ እርግማን ነው ይሄ። ምርጫሽን አቆመሽ እባክሽ ካገኘሽ አያሌውን ወይም ሽፈራውን በቃ እንትን አድርጊ አግቢውና በቃ ገላ። የምን እርግማን? ችግሯ ምንድን ነው? እሷ ሰው ምርጫ ነው በቃ። ስለዚህ እውቀት ነው የሚያስፈልጋት። ሰው አተመረጨ ትዳር እንደዚህ ነው፣ ፀጉሩን እግሩን እንደዚህ ዘለግ ያለ እንትኑ ይሄ አለንጋው ጣቱ አለንጋው እንትኑ ምናምን የሚለውን ነገር ተይና ይሄ እንደው እንዲህ ያለ ሰው ነው ለአንቺ በጣም ብዙ ጊዜ በጣም ጥሩ ሰው። እንዲህ አቃቂር አታውጪለት። እግዚአብሔር በዛ ሰው በኩል ልብሽን ይደግፋል። ስለዚህ እባክሽ አግቢ፣ ይሄን ነገር እንዲህ አድርጊ ተብሎ ነው የሚነገረው እንጂ እርግማን አይደለም። ስለዚህ እርግማናችን ሁሉ እንደዚህ ብላችሁ ለራሳችሁ ተናገሩ። እጃችሁን አንሱ። በያላችሁበት ቀኝ እጃችሁን አንስታችሁ እንዲህ በሉ፣ ከእግዚአብሔር ወደ እኔ በረከት ብቻ ይሸጋገራል። በክርስቶስ ኢየሱስ ሳምን ከዘር ማንዘሬ
ከአባቴ ከአያቴ ወደ እኔ እርግማን አይተላለፍም። የህይወቴ እትብት የህይወቴ ምንጭ ራሱ እግዚአብሔር ወደ እኔ የሚተላለፈው በአባቴ ከሆነ ከአባቴ ከሆነ ወይ መሬት ወይ ገንዘብ ወይ ሌላ ውርስ እንጂ በህይወቴ ላይ እርግማን አይሰራም። አሜን። ባይዘው የእርግማን ተቃራኒው ምንድን ነው? በረከት ነው። የእርግማን ተቃራኒ ምንድን ነው? በረከት። የእርግማን ተቃራኒ በረከት ከሆነ በመንፈሳዊ በረከት ሁሉ ተባርካቸዋል ማለት የትኛውም እርግማን በህይወታቸው ላይ እንዳይሰራ በረከቱ ሸፍኖታል እያለ ነው። የእርግማን ተቃራኒ በረከት ነው። የእርግማን ተቃራኒ በረከት ከሆነ የትኛውንም እርግማን በሚያልፈው በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርካቸዋል እያለ ነው። ጌታ የተባረከ ይሁን። ታዲያ ስለምን እንጸልይ? ስለተከፈተ በር እንጸልያለን። ስለተከፈተ በር ኤፌሶን 6:19 ስለተከፈተ በር እንጸልያለን። እችን ብቻ ተናግሬያችሁ ልጨርስ። ኤፌሶን 6:19 ወይም የወንጌልን ምስጢር ስለመናገር በግልጽ ስለመናገር እንዲህ ይላል። ይኸውላችሁ ከ18 ጀምሬ ልናገር። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞ የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ደግሞ ነው። ጸሎት በአዲስ ኪዳን ምን ማለት እንደሆነ አሁን ይሄንን ለፓስተሮቻችሁ መጸለይ ትችላላችሁ። በአዲስ ኪዳን ጸሎት ይሄ ነው። ለምን ፓስተሮቻችሁ የወንጌል ምስጢር በግልጥ እንዲያስታውቋችሁ አፋቸውን ከፍተው አፋቸውን በመክፈት እግዚአብሔር ቃል እንዲሰጣቸው መጸለይ ትችላላችሁ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄ ምንድን ነው? ወንጌልን ለማድረስ ኦኬ፣ የሰው ልብ እግዚአብሔር ተቀባይ ልብ እንዲኖር ወንጌል ይዛችሁላችሁ የምትሄዱ ሰዎች እንዲቀበሏችሁ ፈቃድን መጠምዘዝ አላልኩም፣ ግን ወንጌል ለመስበክ ስትሄዱ የተከፈተ ልብ እንዲኖር እግዚአብሔር የሰውን ልብ እንዲከፍት ስለኔ መጸልዩ፣ እኔም ስለ እናንተ ጸልያለሁ። እንዳስታወቅ የሚያስፈልገው ምን ያህል አሁን ይኸውላችሁ ለሰው ወንጌልን ለመናገር ስንሄድ የሚያስፈልገው ምን ያህል እውቀት እንደምናውቅ አይደለም የሚያስፈልገው። ምን ያህል እውቀት እንደምናውቅ ሳይሆን የሚፈልጉት ወይም የምንናገራቸው እግዚአብሔር የሚያስፈልገው ነገር ሲናገሩ ልባቸው ተቀባይ እንዲሆን። ኦኬ፣ ልባቸው ተቀባይ እንዲሆን። ስለዚህ ሰዎች ካልተረዱ ነቲንግ። ለዛ ነው ዕብራውያን ላይ በቃል ልንተረጉመው ለእናንተ ጭንቅ ነዋል። በቃል ለመተርጎም ለእናንተ ጭንቅ ነው። ተናግሮ ለእነሱ ጭንቅ ነው። ከ3 ነው ከ10 ጨርሳለሁ። 7 ደቂቃ ብቻ ነው የምጠቀሙ። ለእናንተ በቃል ለመናገር በጣም ጭንቅ ነው ይላል ዕብራውያን ላይ። ስለዚህ ወንጌል ይዛችሁ ስትወጡ የዛ ሰው ልብ ክፍት ሆኖ እንዲሰማችሁ፣ ወንጌል እንዲሰማችሁ። ፈቃድ መጠምዘዝ አይደለም ይሄ። እግዚአብሔር ልቡን አሳልፎ እንዲሰጣችሁ ምን ማድረግ? ወደ እግዚአብሔር ነው የምትጸልዩት፣ ወደ ሰውየው አትጸልዩ። ፈቃድ ማስቀየር ወደ ሰውየው የሚጸልዩ ሰው ልቡን ያስኩት አትይዘው። በነፃ ፈቃድ ነው የሚዛለው፣ ግን ወደ እግዚአብሔር